ቤዛ የሱራፌል ነገር ጨንቋታል። ምክንያቱም ቅንጅርት የመምጣቱና ሱራፌል ከቤት ወደ ቤት ሲገባ በአጋጣሚ ቅንጅርት ከግቢ ሲወጣ መንገድ ላይ ይገናኛሉ። እሱም ፊት ለፊት ሲያይ ሱራፌልም እጅግ ይደነግጥና የያዘውን ፌስታል ይለቀዋል። ከዛም ቅንጅርትም እሱን ሊማታ ፊት ለፊቱ እጁን ሰብስቦ ሲሄድ በአጋጣሚ ሆኖ ናምታኝ ቅንጅርት እውነት እንደፈለግ ማድረግ ትችላለህ፣ ግን ይቅርታ ብታደርግልኝ መልካም ነው ሲል ይማጸነዋል። ላንተ ነው ይቅርታ ማደርግልህ አንተ እየተረገምክ በማለት ሊመታው እጁን ሰብስቦ ወደ ሱራፌል ጋር ሲሄድ በአጋጣሚ ሳሚ ከጀርባ ይመጣና እንዲህ ቅንጅርት ምን ልታደርግ ነው ሲለው በጣም ተናዶ ቅንጅርትም መለስ ይላል። ቆይ ምን አውርተን ነው አሁን ከሱ ጋራ የምትደባደበው ሲለው ተው ሳሚ ይቅርታ አድርግልኝ ብየዋለሁ። ይቅርታዬን ከተቀበለኝ ይቀበለኝ፣ ካልተቀበለኝ ደግሞ ተው ልቀቀውና እንደፈለገው መቶኝ ይደብድበኝና ይውጣለት፣ ምንም ችግር የለውም ሲል ይመልስለታል። እንደዛ መሆን የለበትም አሁን ሱራፌል ይውልቅ እንጅርት አሁን እኛ እጅ ለእጅ የምንያያዝበት ሰዓት እንጂ የምንደባደብበት የምንከፋፈልበት ሰዓት አይደለም ይለዋል። እኮ ለሱ ነው እጅ ለእጅ የሚያያዘው አንተ አታውቃቸውም ማለት ነው በማለት እጅግ ይናደዳል። በልሽ አሁን ለማንኛውም እኛ እናወራለን፣ የምትሄድበት ቦታ ደርሰህ ተመለስ ቶሎ ይለውና ሳሚም ቅንጅርትን ይሸኘዋል። ሱራፌልን ወደ ውስጥ ይዞት ይገባና ግራ ተገብቶ ምክንያቱም ቅንጅርት ወደ ሳሎን ውስጥ ገብቶ መጀመሪያ ቤዛን አናግሯት ስለነበር ቤዛም እባክህን ሁሉን ነገር ሰምቻለሁ ነግሮኛል፣ የደበቀኝ ነገር የለም፣ ግን ሱራፌል እንደዚህ አስቦ አይደለም፣ አሁንም ቢሆን እያመንሻቸው ባልሆነ እና ሱራፌልን ሲላት ሱራፌልን አምነዋለሁ፣ ሮቤልን ግን አላምነውም። ያ ትናንትና የምታውቀው ሱራፌል አይደለም አሁን ላይ፣ እባክህን ቅንጅርት ይቅርታ አድርግለት ስትለው እሱ ይቅርታ እንደማያደርግለት ነግሯት ነበረ። እናም ቁጭ ብላ እየተብሰለሰለች እያለ ቆይ እስኪ እውነት መንገድ ላይ እንዳያገኘውና የሆነ ነገር እንዳያደርገው ብላ ለሱራፌል ስልኩን ስትደውል በአጋጣሚ ስልኩን አያነሳም ነበር እና ተጨንቃ ነበር። ግን ከደቂቃዎች በኋላ በሩን ከፍቶ ሲገባ ውይ መጣህ ሱሬ ስትል ሰላም ትለውና ቁጭ ይላል። ቅንጅርት ግን ወጥቶ እየሄደው ሮቤል ወዳለበት ቦታ ነበረና በአጋጣሚ ሮቤል መኪና ይዞ መንገድ ላይ ሲሄድ ፊት ለፊቱ መጥቶ ይቆማል። ፊት ለፊቱ መጥቶ ሲቆም እንዴ ምንድነው ሲል ሱራፌል ሮቤል ከመኪናው ይወርድና ቆይ ከየት ነው የመጣኸው መንፈስ ነህ ወይስ ምንድነህ ሲለው ተው እባክህ ሙቼ የምቀር መስሎህ ነበር አይደል? የማልነሳ መስሎህ ነበር እንዴ አቶ ሮቤል? እሺ እንዴት ነህ ሲል ያናግረዋል። እኮ ምንድነው እሱ እንዴት ነፍስ ዘርተህ ሁለተኛ እንድትኖር ነፍስ ተሰጠህ? ህይወት ማን የሰጠህ ሲለው ህይወት ፈጣሪ እንጂ ሰውም አይሰጥም። አሁን ደግሞ አንተ የኔን ህይወት እንዳበላሸው እኔ ያንተን ህይወት የምቀማበት ጊዜ ቅርብ ነው ሲል ይዝትበታል። እኮ ምንድነው ብትለው አሁን እሺ ከመንገዴ ላይ ዘወር በላ። አሁን ለማንኛውም እንኳን ደህና መጣህ፣ መምጣቴን ላሳውቅህ ብዬ ነው እዚህ ጋር የመጣሁት በማለት ይነግረዋል። ሮቤልም ግራ ተጋብቶ በልሻውን ከመንገዴ ዘወር በልልኝ ልሂድበት ሲል የመኪናውን በር ከፍቶ ወደ ውስጥ ገብቶ ቁጭ ብሎ ቀበቶን አስሮ ቀና ሲል እዛ አካባቢ የለም። ቆየት ተሰለበ ልጁ ሲል ቀኝ ግራ ዞር ዞር ብሎ ቢያይም የለም። ቅንጅርቴ ቆይ ምንድነው መንፈስ ነው እንዴ ሳወራ የነበረው? የት አለ ልጁ እየተሰለበ ሲል ራሱን ማመን ያቅተዋል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምን ጉር ነው ይሄ ሰው? መንፈስ መሆን አለበት እንጂ የእውነት ቅንጅርት በእውነት መጥቶ አይደለም ወደ የተሰለፈበት ሰከንድ ሲል ብቻውን እያወራ መኪናውን አስነስቶ ይሄዳል። እናም ወደ ቤት ሲሄድ ይውልክ አሁን ቅንጅርት ይለዋል ሳሚ እና ምንድነው የምትለኝ ሲለው አሁን ላይ ይውልክ ማድረግ ያለብን አንድ ነገር አለ። የዛ የተረገመ ዶክተር ቤት ዛሬ ማታ መግባት አለብን፣ ግን ደግሞ ቅድሚያ ለሱራፌል ይቅርታ ልታደርግለት ይገባል ይለዋል። እና ታዲያ ቆይ እሺ እንዴት ነው ይቅርታ ማደርግለት? እንደዛ ሁሉ አድርጎኝ እሱ እኮ እንድሞት ነበር ያን ጊዜ መርፌውን ውጋው ያለው እኮ ወንድም መሆኑን እንዳልናገርበት ነው ሲል አዎ ልክ ነህ፣ ሁሉም ነገር ሆኗል፣ ሰምቻለሁ፣ ይሄን ነገር ነግሮኛል ሱራፌልም፣ ግን ደግሞ ያው እንደምታውቀው አይደለ ሲለው እና ታዲያ ምን ማድረግ አለብኝ? መሆን ያለበት ሆኗል ይለዋል። እና ምን ማድረግ አለብኝ ታዲያ? ሰላም ውድ ናችሁ የንግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላም አስፈልጉ። ይህን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አሁንም አበረታቱኝ። ሀሳብ አስተያየታችሁን በኮሜንት ታስቀምጡልኝ ስል በአክብሮት እጠይቃለሁ። አመሰግናለሁ። እናም ታዲያ እንዴት ነው መሄድ ያለብን ወደዛ ሲለው
አይ መሄድማ ያለብን ይውልህ መጀመሪያ እስኪ ወደ ቤት እንግባና እንመካከር ይለዋል። በአጋጣሚ ወደ ቤት ሲገባ ሱራፌልና ቤዛ ቁጭ ብለው በጣም ተጨንቆ ተክዞ ስለነበረ ልክ ሱራፌል ሲያየው ቅንጅርትን ሩጦ እግሩ ላይ ነበር የተደፋውና እባክህ ይቅርታ አድርግልኝ ይለዋል። ሳሚ ግን ቆይ ለዚህ ነውና ያልከኝ ሲለው ያው ልንነጋገር ነው መጀመሪያ ይቅርታ አድርግለት በቃ እግር ላይ ተንበርክኮ እየለመነህ አይደለ እንዴ ይለዋል። እና ታዲያ ምን ማድረግ አለብኝ? አዎ ይኸውልህ ልንገርህማ ወንድሜ በቃ ይቅርታ አድርግለት ሲለው ዛሬ ያው ሮቤል ቤት ስለምንገባ ሁላችንም ሰላም ፈጥረን እጅ ለእጅ መያያዝ አለብን ለዛ ነው ሲለው በጣም ጥሩ እንገባለን እንግዳውስ እገባለሁ ሲል አዎ እንገባለን ያን የተረገመ ሮቤልን ማጥመድ አለብኝ በማለት ሱራፌልም ይናገራል። በጣም ጥሩ እሺ ይልና እግሬ ላይ ተነስ ይለዋል። ሱራፌልም ከእግሩ ላይ ይነሳል። ሉሊት አክስቷ ጋር ቁጭ ብለው እያወሩ እያለ አሁንም ቢሆን መጠራጠሬን አልታውኩኝም ስትል ሉላን ትናገራታለች። ቆይ ምንድነው የምትይው ግን አክስቴ? አሁንም እኔን እየተጠራጠርሽኝ ባልሆነም ለነገሩ እኔ ምን አገባኝ? እኔ የተረገመ ዶክተር እዚህ ውስጥ እንዳይገባ በማለት ምክንያቱም እንዳያጠምድሽ በሚለው ነው። አሁንም ቢሆን የደወሉልሽን እሺ አሁን አድራሻ ሰጠሻቸው እኔ አላቅም ብሎ አሁን አንቺን የቀረጸሽን ቪዲዮ ደግሞ ቢልክላቸውስ ይላታል። እንዴት ነው የማይደረገው የማይላከው? ምን ማለትሽ ነው? እና ታዲያ እኔ የምላደርግ ስለዚህ እና ታዲያ ቤቴን ሽጬ ልደይ ልከፍል ነው? አላድርገውም